ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የራስ ምታትና የሲህር ልዩ ጥናታዊ ጽሑፍ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን በቴሌግራም ቻናል ኡማው እንዲማርበት እንዲጠነቀቅበት ብዙ ግንዛቤ እንድናገኝ እንግዲህ የተለያዩ ጥናታዊ ጽሑፎችን ፖስት ያደርጉልናል። ከዛ መካከል እያየን የነበረው ሳምንት ያቀረብንላችሁ ሲህር፣ መተትን፣ ጥንቆላን አላህ ጠልቷል የራስ ምታትና ሲህር በሚል ርዕስ እንግዲህ ክፍል 2ቱን ዛሬ ወደ እናንተ ይዤላችሁ ቀርብ ያለው። ክፍል 1ን ያልሰማችሁ ገብታችሁ በመስማት ብዙ ትምህርቶችን ታገኙበታላችሁ። ከዛሬም ትምህርት ብዙ ግንዛቤ እንደምታገኙ አልጠራጠርም። ሼር አድርጉ። በጣም ጠቃሚ ትምህርት ነው። እኛ ጋር ብቻ እንዲቀራ እንፍቀድ። ሼር ላይ ኮሜንት በማድረግ ለሌሎች እንዲዳረስ የበኩላችሁን ተወጡ። ድጋፋችሁን አሳዩም። ባረከላሁ ፊኩም። አዳዲስ ቤተሰቦችም እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ ወደ እናንተ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ዛሬ ትምህርት እናምራ። እወቁ፣ ሲህርን፣ መተትን፣ ጥንቆላን አላህ ጠልቷል። የራስ ምታትና ሲህር ልዩ ጥናታዊ ጽሑፍ ላይ የተመሰረተ አስተምህሮት። ይህ መጣጥፍ በቀልብ ዶክተር ስር እየተማሩ ካሉ የወደፊት ኡስታዞች የሚሰጥ ትምህርት ላይ ተቀንጭቦ ተቆርጦ ለእናንተ ለኡማው ይጠቅም ዘንድ የተዘጋጀ በጥናታዊ ጽሑፍ መሰረት አስተምህሮት ላይ ተቀንጭቦ የቀረበ ነው። ኢንሻአላህ ኡማው ሊያውቀው የሚገባቸውን በኡስታዞች ተመጥኖ ተስተካክሎ ቀረበ። በዶክተር ሂዝበላህ ክፍል 2። ቢስሚላህ። ራስ ምታት የምንላቸው አይነታዎችን ምን ናቸው? ዓለማዊ ሜዲካል ዶክተሮች የሚስማሙባቸው ምንም የማያወዛገቡ 6 አይነት የራስ ምታቶች ሲኖሩ የሩቅያ ኡስታዞች ደግሞ ከነኝና ሲህር ብሎም የጅን ጥቃቶች ጋር በማገናኘት ከ10 እስከ 15 የሚቆጠሩ የራስ ምታቶች መኖራቸውን አስፍረዋል። ይወቁ፣ ራስ ምታት በራሱ ብቻ በሽታ ሊሆን አይችልም። ከጀርባ አያይዞ የሚመጣቸው ችግሮች ቢኖሩ እንጂ። ከራስ ምታት ጋር ተያይዘው ሊመጡ የሚችሉ እንደ ማስመለስ፣ ማስቀመጥ፣ የሰውነት መድረቅ፣ አለመታዘዝ ብሎም ግራ መጋባትና ማውራት አለመቻል፣ ራስን ስቶ ለረጅም ቀናት አልጋ ላይ መሆንን፣ ከፍተኛ ሙቀቶችን ሊያስከትል ይችላል።
እስኪ ያንዳንዱን የራስ ምታት አይነቶችን እንመልከት። አንደኛ፣ የቴንሽን ራስ ምታት። ይህ አይነቱ የራስ ህመም በሀገራችን አጠራር እንደ ወረደ ስሙ የውጥረት ራስ ምታት ብለነው ማሳሳት አይሆንም። ይህ የውጥረት ራስ ምታት የራሱ ምልክቶች አሉት። እነኚህም መካከል ህመሙ ሙሉ ለሙሉ ራስ ላይ የሚሰማ ሲሆን አንዳች ነገር የተቀመጠብን ወይንም ክብድ የሚል አይነት ህመም አለው። ህመሙ መነሻው ወይንም የሚጀምረው ከአንገታችን ብሎም ከግንባራችን ሲሆን አንዳንዴ ደግሞ መሃል አናት ላይ ብሎም ከትከሻ ላይ ህመሞች ሊኖሩ ይችላሉ። ይህ አይነቱ ራስ ምታት ባንዴ የሚመጣ ወይንም ባንዴ የሚፈጠር አይነት ሳይሆን ቀስ በቀስ የተነሱ ህመሞችን ተከትሎ የሚመጣ ነው። ለምሳሌ ያክል ታማሚ እናንተ ዘንድ በመምጣት ሲጀምረኝ አንገቴን ጨምድዶ ከያዘኝ በኋላ አሊያም ግንባሬን ቆንጥጦ ነው የጀመረኝ አይነት ቅሬታን ያቀርባል። በዚህ ወቅት እርስዎ ማድረግ ያለቦት እንደ ታካሚ ወደ ሐኪም ቤት ወይም ወደ ሩቂያ ዶክተሮች ከመሄዶ በፊት አስቀድመው ብዛት ውሃ መጠጣት ብሎም እንቅልፍ በቂ ሁኔታ መተኛት፣ ሱጁድ ላይ ረጅም ሰዓት ዱዓ ማድረግ ይህ ችግሩን ሊያቀለው ይችላል። በቀልብ ዶክተር ስር ለሚማሩ የሩቂያ ዶክተሮች ብቻ የሚውል መረጃ ከዚህ ጽሑፍ ላይ ተቆርጧል። ትምህርቱ በቀልብ ዶክተር ስር የሚማሩ የሩቂያ ዶክተሮች ብቻም ተሰጥቷል። ይሄ ትምህርት ክፍል 3ቱ ይቀጥላል። ክፍል 2ቱን እንደተከታተላችሁኝ ነበር። ብዙ ትምህርቶችንም እንዳገኛችሁበት አልጠራጠርም። ስለተከታተላችሁኝ ከልብ እያመሰገንኩኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።